These look like outgoing interceptions that we've been seeing in the last few minutes here in the skies of Qatar. There are some projectiles which we see have been intercepted here as well, and these appear to be outgoing ones from here. Earlier there were other objects in the sky that were also visible here in Qatar. It appears that the advisory that was sent earlier was based on intelligence that there might be some projectiles having in these skies. So this is the first time that we're seeing scenes like this here in Qatar. የከበረ ሰላምታችን በያላችሁበት ይድረስ። አይቲቪ ላይ ነው ያላችሁት። ሰበር ዜና አለን። ኢራን በኳታርና በኢራቅ በሚገኙ የአሜሪካ ጦር ሰፈሮች ላይ ሚሳኤሎችን ተኮሰች። የኢራን መንግስት የመገናኛ ብዙሃን አሜሪካ ለፈጸመችው ጥቃት ምላሽ ኢራን ግዙፍና ድል የሚያቀናጅ ጥቃት መሰንዘር መጀመሯን አስታውቀዋል። የኢራን መንግስት የዜና ወኪል የሆነው ታስኒም እንደዘገበው በኳታርና በኢራቅ ውስጥ የሚገኙ የአሜሪካ ጦር ሰፈሮች ላይ የኢራን አብዮታዊ ዘብ ሚሳኤሎችን ተኩሳለች። ከዚሁ ጋር በተያያዘ በኳታር ዋና ከተማ ዶሃ ውስጥ ፍንዳታዎች መሰማታቸውን ሮይተርስና ሌሎች የዜና ወኪሎች ዘግበውታል። በኳታር አልኡዳይድ በሚገኘውና በአሜሪካ በሚመራው ጥምር የአየር ኃይል ኦፕሬሽን ማዕከል ላይ ጥቃት ሊደርስ ይችላል የሚል ተጨባጭ ስጋት መኖሩን ቢቢሲ ዘግቧል። ቀደም ሲል የአሜሪካ መገናኛ ብዙሃን ኢራን በኳታር ውስጥ በሚገኘው የአሜሪካ ወታደራዊ ሰፈር ላይ ሚሳኤሎችን ለመተኮስ እየተዘጋጀች ነው ብለዋል። አገሪቱ አሁን ላይ በጊዜያዊነት የአየር ክልሏን የዘጋች ሲሆን የጦር ሰፈሩን በተጠንቀቅ ላይ እንደሚገኝ የቢቢሲ የደህንነት ዘጋቢዎች ተነግሮኛል ብለዋል። ስጋቱ የመጣው ኢራን በአየር ኃይል የጦር ሰፈሩን የሚሳኤል ጥቃት ተሰነዝራለች ከሚል ነው። አሜሪካ በኢራን የኒውክሌር ማዕከላት ላይ ጥቃት ከፈጸመች በኋላ ኢራን ተመጣጣኝ እርምጃ እንደምትወስድ ዝታ ነበር። የአሜሪካ ጨምሮ በኳታር የሚገኙ የተለያዩ ሀገራት ኤምባሲዎች ዜጎቻቸው እንዲጠነቀቁ እያሳሰቡ ይገኛሉ። አልኡዳይድ በኳታር መዲና ዶሃ ወጣ ብሎ የሚገኝ ግዙፍ የጦር ሰፈር ሲሆን አሜሪካ በመካከለኛው ምስራቅ ለምታደርገው የአየር ዘመቻዎች የማዕከላዊ እዝ ዋና መስሪያ ቤት መገኛ ነው። የብሪታንያ ወታደሮችም በዚሁ የጦር ሰፈር እየተቀያየሩ ያገለግላሉ። ኢራን ለአሜሪካ ጥቃት ተመጣጣኝ ምላሽ እንደምትሰጥ በሀገሪቱ የጦር ኃይል ጠቅላይ ኢታማዦር ሹም ጥቃቱ ከመፈጸሙ አስቀድመው መግለጫ አውጥተው ነበር። ኢታማዦር ሹሙ ይህ ያሉት የደረሰ የጉዳት መጠን በውል ባልታወቀበት አሜሪካ በ3 የኢራን የኒውክሌር ማብለያ ጣቢያዎች ላይ ጥቃት መፈጸሟን ተከትሎ ይህን ማለታቸውን የዘገበው ከኢራን እስላማዊ አብዮት ጥበቃ ዘብ ጋር ግንኙነት ያለው ታንዚም የዜና ወኪል ነው። ሜጀር ጀነራሉ አብዱል ራሂም ሙሳኢብ በቪዲዮ ባስተላለፉት መልእክት የትራምፕ እርምጃ ከተስፋ መቁረጥ የመነጨና እስራኤልና ኔታንያሁን ለመታደግ ያለመ ነው ብለውታል። ኢታማዦር ሹሙ ጨምረው ትራምፕ የእስራኤል ጠቅላይ ሚኒስትር ውድቀት ባዩ ጊዜ ኢራንን በመደብደብ ሰው ሰራሽ እስትንፋስ ሊፈጥሩ ወስነዋል ሲሉም ተናግረዋል። ሙሳኢብ የጦር ኃይሎች ጠቅላይ ኢታማዦር ሹም ሆነው የተሾሙት የተኳቸው መሐመድ ሁሴን ባገሄር እስራኤል በኢራን ላይ በፈጸመችው የመጀመሪያ ጥቃት ከተገደሉ በኋላ ነው። በኳታር መዲና ዶሃ የሚገኘው የአሜሪካ ኤምባሲ በድረገጹ ላይ ባወጣው ጽሑፍ ዜጎቹ መረጃ እስከሚሰጣቸው ድረስ ከእንቅስቃሴ የተቆጠበው ቤት ውስጥ እንዲቆዩ አሳስበዋል። ኤምባሲው ለዚሁ የሰጠው ምክንያት ለጥንቃቄ ነው የሚል ነበር። ይሄም ጥቃቱ ከመድረሱ አስቀድሞ በነበሩ ሰዓቶች ማለት ነው። በድረገጹ ላይ በሰጠው ተጨማሪ መረጃ የዩናይትድ ኪንግደም መንግስትም ለዜጎቹ ተመሳሳይ መልእክትን አስተላልፏል። በመካከለኛው ምስራቅ የሚገኙ የብሪታንያ ዜጎች ከመንግስታቸው የሚተላለፍላቸውን የጉዞ መመሪያ በቅርበት መከታተል እንደሚገባቸው የውጭ ጉዳይ ሚኒስትሩ ዴቪድ አሳስበዋል። መንግስት አሁን ላይ በኳታር የሚገኙ የብሪታንያ ዜጎች ሌላ መረጃ እስኪሰጣቸው ድረስ ከእንቅስቃሴ ተቆጥበው በቤት ውስጥ እንዲቆዩ ይመክራል ብለዋል። የውጭ ጉዳይ መስሪያ ቤቱ በድረገጹ ላይ ባወጣው መረጃ
ይህም መመሪያ የተላለፈው አሜሪካ ለጥንቃቄ ስትል ለዜጎቿ ተመሳሳይ መልእክት በማውጣቷ ምክንያት ነው ብለዋል። የኳታር የውጭ ጉዳይ ሚኒስትር ቃል አቀባይ በኳታር ኤምባሲዎች ዜጎቻቸው ጥንቃቄ እንዲያደርጉ እያሳሰቡ መሆናቸውን ተናግረው በሀገሪቱ ውስጥ የተለየ ስጋት መኖሩን የሚያመላክት እንደነበር አስቀድመው ገልጸዋል። ቃል አቀባዩ በመግለጫቸው በሀገሪቱ ያለው የጸጥታ ሁኔታ የተረጋጋ መሆኑን ጠቅሰው ማስጠንቀቂያው አሊያም እርምጃው የሚያሻቸው ጉዳዮች ሲኖሩ ለህብረተሰቡ እናሳውቃለን ብለው መግለጫ ባወጡ በጥቂት ሰዓታት ውስጥ ኢራን በኳታር የሚገኘውን የአሜሪካ ጦር ሰፈር በሚሳኤል ደብድባለች። For me, it is very reminding what happened in 2020 when the U.S. assassinated Iran's Quds Force commander Qasem Soleimani here in Baghdad. And at that time also Iran was talking about a hard retaliation and hard revenge. But before Iran fired missiles toward Al-Assad base, which was targeted by at least 12 ballistic missiles that damaged that base massively, but there was advance warning to forces there, so forces there could take shelter in their bunker. I flew right after that attack to Al-Assad base, and I could see everything from closely. So all the forces there told me that they knew that the attack coming. They evacuated their fighter jets. Exactly the same thing happened here in Al Udeid air base in Qatar. So the Americans removed all their fighter jets from that base, put them in a safe area. Soldiers were in safe area. So exactly the same thing. That time there was a lot of speculation, and first Iran said that they didn't want to kill any U.S. soldiers. That's why they gave advance warning to Iraqi government. Then they denied, but after that multiple sources here in Iraq from the government, they confirmed to me that they knew that the attack coming, and they warned the U.S. forces. So the U.S. forces took all the security measures, and it seems that time also Iran didn't want to escalate further. And now the understanding is that the same strategy is happening, but we should be a bit cautious. We are not still sure that this is the only one-time attack and it will finish, or other bases may being attacked by Iran. But so far, it seems that Iran says it has carried out a response and showing the U.S. that they can reach their biggest base in the region. These look like outgoing interceptions that we've been seeing in the last few minutes here in the skies of Qatar. There are some projectiles which we see have been intercepted here as well, and these appear to be outgoing ones from here. Earlier there were other objects in the sky that were also visible here in Qatar. It appears that the advisory that was sent earlier was based on intelligence that there might be some projectiles having in these skies. So this is the first time that we're seeing scenes like this here in Qatar. ለሰዓቱ የነበሩ መረጃዎች ይህን ይመስላሉ። በየሰዓቱ በየደቂቃው መረጃዎችን የተከታተልን ወደ እናንተ እናደርሳለን። ITV ላይ ነበራችሁ። በያላችሁበት መልካም ጊዜ